ግን ደግሞ አልቻልኩም። ጋሼ ሮቤል መራመድ ይችላል። ሉዋና ለአዱናን ሁሉን ነገር ነገረችው። ሳራ የጻፈችውንም ደብዳቤ ከሻንጣው ነው ያገኘሁት። እባክህ ዓይንህን ግለጽ። ይሄ ሄኖክ የሚባል ልጅ ቆሞ መሄድ ይችላል። ሮባ የሚባል ልጅ ቆሞ መሄድ ይችላል። ያው ቆሞ እየያዘብህ ነው። እባክህን ንቃ ብላ ስትነግረው እሱም አንቆ አንቺ ልጅ የምርሽን ነው? ሁለተኛ ግን ስለ ሚራን እንድታወሪ አልፈልግም። ሚራን ማለት በጣም የምወዳትና የማፈቅራት ባለቤቴ ናት። አንቺ ግን ዝም ብለሽ ውሸትሽን እያወራሽ ያልሆነ ነገር አታድርጊ ዝም ብለሽ ብሎ እንግዲህ አንቋት ነበር ማለት ነው። ከዛም በመጨረሻ ላይ ግን ከለቀቃት በኋላ ሉዋናንም እንግዲህ ከሳራ ሻንጣ የነበረውን ሚስጥር ፈልጋ አገኘችውና ወረቀቱን ይዛ ሄዳ እባክህ ዓይንህን ግለጽ አድናን፣ አንተ ጋር ከዓይን ላይ ምን እየተደረገ እንዳለ አታውቅም። ወንድምህ ግን ቁሞ መሄድ ይችላል። በጣም መሰሪና ዋሽ ነው ብላ እንግዲህ ያለውን ነገር ስትነግረውም እሱም እንግዲህ እዚህ ጋር አንተን ማውራትም ሆነ ማሳየት ስለማልችል ውጭ ላይ እጠብቅሃለሁ ብላ እንግዲህ ወደ ውጭ ወስደው ነበረና እንግዲህ ሳራ የጻፈችለትንም ደብዳቤ በግልጽ አሳይተዋለች ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ ማለት ነው። ዛሬ ይዤላችሁ የመጣሁት የሉዋናን ድራማ ነው። ዛሬ ደግሞ አዳዲስ ነገሮችን ተፈጥረዋል ማለት ነው። እንግዲህ ሉዋናንም ከሮባ ክላስ ስትገባ እንግዲህ ሮባም እንግዲህ ሚራንዬ የኔ ውድ መጣሽልኝ የኔ ቆንጆ ሚራንዬ እያለ እንግዲህ ስሟን እየጠራ ነበረ። ከዛም እሷ እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው የሚለው ብላ እንግዲህ ቆማ ባየችው ሰዓትም እንግዲህ እሱም ደግሞ ምን ልታረጊ ክላስ የመጣሽ? ቆይ አንቺ ከኔ ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? እኔ አልፈልግሽም አልኩሽ አይደለ እንዴ? ቆይ ምን አድርግ ነው የምትይኝ? በዚህ ሰዓት በሌሊት ምን ልታረጊ ከክላስ የመጣሽ ብሎ እንግዲህ አጋፍጧታል ማለት ነው። ከዛም በመጨረሻ እንግዲህ እሱም ደግሞ እንዴ ለምንድን ነው እንደዚህ የምትሆኑት ምናምን ብለው ተሯሩጦ ሲገቡ እንግዲህ አብረን ካልተኛን እያለች ነው። እኔ ግን አልፈልግም እባካችሁ ከዚች ልጅ ጋር ለያዩኝ ብሎ እንግዲህ ሮባ በተንኮሉ የተንኮል አባት ነው እንግዲህ እሱ ማንም ከሱ ውጭ እንግዲህ በተንኮሉ የሚበልጠው የለምና እንግዲህ ይሄው እሷ ግን አፈቅርሃለሁ እወድሃለሁ ካላንተ መኖር አልችልም ካንተ ውጭ መኖር ስለማልችል ነው እያለች እንግዲህ እያስቸገረችኝ ነው ብሎ ያለውን ነገር እንግዲህ ፍርጥርጥ አድርጎ ንግር አደረጋቸው ማለት ነው። ከዛም እንግዲህ አንቺ ያምሻል እንዴ ልጁ በሽተኛ እኮ ነው ምንድነው ከሱ ላይ ብትወርድለት ምን አድርጌ ነው የምትይ ምናምን ብላ እንግዲህ ሜራንም እንግዲህ እየጮኸችባት ነበረ ማለት ነው። ከዛም በመጨረሻ ግን አድናን ቆይ እስኪ ውጪ እኔ አንቺን ያናግርሻለሁ ብሎ እንግዲህ እሷን ይዟት ወጥቷል ማለት ነው። ከዛም እንግዲህ ቆይ አንተ ማታናግራትም ለምንድን ነው የምታናግራት? ማናገርማ የለብህም ባይሆን ካንተን ይሻላል አንተ ወንድምህን አናግረው ስትለው እሱም ደግሞ አይኔ ያናግራታለሁ ምናምን ብሎ ሄዶ ነበርና ወይኔ መታደል እሷ እንዴት ታፈቅረዋለች? ይሄ ማለት እኮ ልቦ ሙሉነት ነው። ውርቼ ላይ ቁጭ ያለን ሰው እንግዲህ ያለምንም ማቅማማት መውደድ ማለት አስባችሁታል? ምን አይነት ልበቀና ብትሆን ነው? እኔ እኮ ግን አፈቅራታለሁ ግን ደግሞ ከወንድሜ አይበልጥም እያለ ደግሞ እንግዲህ ጅሉ እየተጃጃለ ነበረ ማለት ነው። እሱም እንግዲህ ጥሏት ከሄደ በኋላ ከዛም በመጨረሻ ላይ እንግዲህ ሚራን የምትባለው ገብታ ምንድነው ያደረገች? እኔ እኮ አንቺ መስለሽ በፍቅር ኃይል እየጠራውሽ ነበረ። ከዛም በኋላ ግን መብራቱን ሳበራው እሷ መሆኗን ሳውቅ በጣም ነበር የደነገጥኩት እና ፍቅረኝ ነው መሰለኝ ብዬ ያወራሁት ውሸቴን ነው አንቺ መስለሽ ነው ብሎ እንግዲህ ነገራት ለሚራን ማለት ነው። ሚራንም ደግሞ ብድግ አድርገው ወይኔ በስመ አብ እሷ ማወቀች እንግዲህ እንደ እህቷ እሷ ማወቀች። እኛ እንግዲህ እኔ እናንተ ግንኙነት እንዳለንም እሷ ማወቀች። እባክህን እንውጣ ምንም ይቅርብን በቃ ሰርተን መቀየር እንችላለን። አንተ ለልጁ ታስፈልገዋለህ። ልጅ ያላባት እንዲያድግ አልፈልግም እባክህን እያለች እየለመነችው ነበረ ማለት ነው። ከዛም በመጨረሻ እንግዲህ እሱም ደግሞ አይ ቆይማ እሱንማ ሳላራቁተውማ እንዴት ሁኚ ምናምን እያለ ነበረ እንግዲህ ሮቤል ማለት ነው። ከአድናን ላይ ቂም ያለበትና መበቀል የሚፈልገው ያለ እስኪመስል ድረስ እንግዲህ እያወራ ነበረ ማለት ነው። ከዛም በመጨረሻ እንግዲህ እሺ በቃ ብሎ ሲሄድ እንግዲህ አንቺ ግን የምር ሩባን አሁን ወደሹ ነው ይላታል ሉዋናን ማለት ነው። ሉዋናን ደግሞ አንተ በጣም ትቀልዳለህ እንዴ ምንድነው የምታወራው ስትለው ለአድናን ማለት ነው። አድናንም እና ታዲያ በዛ ሌሊት ክላሱ ጋር ብልታረግ የገባሽ የእውነት ወደሹ ከሆነ እኔ ድርሻለሁ አንቺ ብቻ በፍቅር ወደሹ ከሆነ ሲላት ይኸውልህ ሴሙን እኮ ያገኘሁት ከሱ
ክላስ ነው ሰው። ስለዚህ ሌላ መረጃ ለማየት ነበር የገባሁት። ግን ስገባ ግን የኔ ፍቅር የኔ ማር እያለ ሲጠራ የነበረ ሰው ሌላ ነው። ማንን ነው ሲጠራ የነበረው ሲል ለእኔ ማስደንግጦኛል ትለዋለች እኮ ንገሪ፣ ለእኔ ለምንድን ነው ያስደነገጠች? ማንም ብሎ ነው ሲጣራ? መቼም አንቺን ነው አይደለም ይሆን ሲለው እኔንም አይደለምም ሆኖም ሊሆንም አይችልንም ሆኖም አያውቅም። ሲጣራ የነበረ ግን ሚራን ነው ሲላት በጣም ይስቅባታል ማለት ነው። መቼም አያምናትም ይስቅባታል ማለት ነው። ከዛም በመጨረሻ ላይ እንግዲህ ደግሞ ምንድን ነው ስትለው በቃ ሚራንን ነው ሲጠራ ነበር ሲላት ድጋሜ እንዳትደግሚው ብሎ እንግዲህ አንቋታል ማለት ነው። ከዛም በመጨረሻ ግን አንቺ ምንድን ነው ከህይወቴ ውስጥ የማትወጪው ሴሙንም ለምንድን ነው የማታመጪው እያለች እየጠየቀቻት ነበረ ሉዋናን ማለት ነው ለሚራን። ሚራን ደግሞ ሴሙ ጠፍቶብኛል የት እንዳስቀመጥኩት ስትለው አውጭ እሱ ጋር ያለሽን ተንኮል አውቄያለሁ፣ ከዚህ በኋላ ልትሸውጂኝ አትሞክሪም እያለች ነበረ ማለት ነው። ከዛም በመጨረሻ እንግዲህ እሱን ብድግ አድርጎ እኔ ይገርማል ግን አንዳንድ ጊዜ እሺ የማደርገውን እኔ ያሳይሻለሁ ምናምን ብላ እንግዲህ ጥላው ሄዳለች። ሴሙን አምጣ ትለዋለች መሰለ። ከዛ ፍቅረሽኝ ከሆነ እኔ መቼም ማግኘታት ሲንቁም እንደምትሄድ አውቃለሁ፣ አንድ ቀን በቃላችኋለሁ ምናምን እያለች እንግዲህ ሉዋናን እያወራች ነበረ ማለት ነው። ከዛም እንግዲህ አድናንም ሄዶ ለሚራን እንግዲህ ይቺ ልጅ ግን ምን አይነት ልብ ቀና ናት? ምን አይነት ልብ ነው ያላት? እንዴት ሰው ውርቼ ላይ ያለውን ሰው እንዴት ታፈቅራለች? ምናምን እያለ እንግዲህ ሉዋናን አምኗቸዋል ማለት ነው። ከዛም በመጨረሻ በጣም የምትገርም ናት፣ ግን እኮ ጥሩ ሴት ናት እና ልታጋባው ነው እሷ ግን እሱ ባይፈልጋትስ ምናምን እያለች ነበረ። ራሱ አግኝቷት ነው እኮ በጣም እኮ ቆንጆ ናት ምናምን እያለ ነበር። ከዛም ሄዶ እንግዲህ ለሮባን ደግሞ ለሮቤል ደግሞ የምር ወዳህ ከሆነ ለምን እሻትላትም? ልጅቱ እኮ በጣም ቆንጆ ናት፣ በጣም ደግሞ ምስኪን ናት፣ ለምን ሻትላትም እያለ ነበር። እኔ አልወዳትም፣ ለምን ደግሞ አትወዳት? አልወዳትም፣ አይገርማችሁም? አልወዳትም እያለ ነበረ። ከዛም በመጨረሻ ላይ እንግዲህ አንተ መቼም አይነህ አይገለጥም፣ አይነህ እስከማይገለጥ ድረስ ከሲስተር ሻንጣ ያገኘሁት ወረቀት አለ፣ እሱን ማግኘት ከፈልግ ውጭ ናና ጠብቅ፣ ውጭ ላይ ያገኛለሁ፣ ውጭ ላይ ውሰደው ብላ ስትሄድ ውጭ ላይ ሆና እየጠበቀችው ነበረ። ከዛም በመጨረሻ ላይ ግን መጥቶ ሲያየው ወረቀቱን ሲያየው ጋሼ ይህም ባልልህ በጣም መልካም ነበረ ግን ሮባ ቆሞ መሄድ ይችላል፣ እባክህን ጋሽ አስመርምረው፣ በጣም ከቤት ውስጥ የሚካሄድበት ሴራ የከበደ ነው ብሎ ጽሁፉን ትጽፍለታለች ማለት ነው። ከዛም በመጨረሻ ላይ ደግሞ ሮባ ማነው አድናንም ደግሞ አንተ አስመርምረው ታውቃለህ እንዴት ስትለው ሉዋናን እኔ እንኳን አስመርምረው አላውቅም፣ የምታስመረምረው አድናን ማነው ሚራናት የምታሳክመው ሲላት፣ አየህ ሚራን አምናሃታል በቃ፣ ስለዚህ ሚራን አንተ ራስህ ሄደህ ማስመርመር አለብህ ትለዋለች ማለት ነው። ሚራ ግን በጣም ስለፈራችና ስለተንቀጠቀጠች እባክህ ሮቤል እንሂድ፣ ልጅ ያላባት እንዲያድግ አልፈልግም፣ እነሱ ደግሞ ያችኛይቱን እንደዛ አድርገን ከሆነ ይችኛይቱን ደግሞ እንደዛ ማድረግ አልፈልግም እና እባክህን እንሂድ ሮባ፣ እባክህን የኔ ፍቅር እያለችው ነበረ ማለት ነው ሚራ ማለት ነው። ሚራን ግን ያችን በመግደሏ ራሱ አይምሮዋን ሰላም ያገኘች አይመስለኝም ማለት ነው። ግን ሉዋናን ግን በጣም በቃ ይሄን ነገር ማጋለጥ አለብኝ ምናምን እያለች ለሉዋናን እየነገረችው ነበረ ማለት ነው። አድናን እየነገረችው ነበር ማለት ነው። አድናን እንግዲህ ምንም ሊሰማት ፍላጎት ስላልነበረው አንቺ ልጅ በጣም ቀልደኛ ነሽ፣ አንቺ ልጅ በጣም ትቀልጃለሽ እያለ ምንም እየሰማት አይደለም፣ ሆነን ለመናገር ማለት ነው። ምንም በቃ እሷን ለመስማት በቃ ምንም አይፈልግም። በቃ ምንም በቃ ስለወደዳት ብቻ ስላፈቀራት ብቻ አብሯት የሆነውን ነገር ያለውን ነገር አብሯት እንትን ይላል እንጂ ምንም እየወደዳት አይደለም፣ ወዷት አይደለም፣ አብሯት እያለ እንትን ያኔ እየሰማት አይደለም፣ እውነቱን እየተገለጠለት አይደለም ማለት ነው። ከዛ በመጨረሻ እንግዲህ ወስጄ አሳክመዋለሁ ሲል ሚራን መታ ምንድን ነው የምትለው? የኔ ባል ለምንድን ነው እንደዚህ የምታንገላታው ወንድምህን? የኔ ባል ለምንድን ነው እንደዚህ የምታደርገው? ምንድን ነው ምን አርግ ነው የምትለው ሰውየውን ስትለው ሂዶ መታከም አለበት ያውቆ ነው ሳራ ደብዳቤ ጽፋ ሄዳለች ምናምን ነገር ብሎ ንግር። ከዛ በኋላ ደግሞ ሚራን ልጁን እንዴት አፈቀረችው ምናምን የፍቅር እኔ እኮ ሚራንን ይወዳታል ብላ ነገረችኝ። አየህ አዲስ ፍቅር እንደዚህ ነው የሚያደርግ፣ እየቀናችብኝ ይሆናል ምናልባት እያለች እንግዲህ እያለባበሰች ነበር። ግን እኮ እውነቷን ነው የሚሆን ሲላት፣ ምን ነው እውነቷን የሚሆነው? እና እኔ ሮባን አፈቅረዋለሁ ከልቧ ማፍቀሯ ግን አትገርምሽም? እንደዚህ አይነትን ሰው ማፍቀር ማለት እኮ መታደል ነው። ከልቧ ነው እኮ ያፈቀረችው። በቃ አስበሽዋል? በሌሊት ክላሱ ድረስ በመሄድ አሁንም እኮ እሱ ክላስ እናት ያለች ና እንሂድ ከፈለግ ክላስ አየ ትለዋለች። ኧረ ታያቸው ይጫወቱበት ምናምን ሲላት፣ አይ እንዲ በጣም ገርሞኝ ነው እንጂ እንዲ በጣም ከልቧ ማፍቀሯ፣ እሱም በማፍቀሯ ግን አልገረመችሽም? በዚህ ዘመን እንደዚህ አይነት ሰው ይገኛል? እስከ ምናምን ቲውማው በማፈለግ እኔ ብቻ እንኳን ወደደችው እንጂ እሱን እድርላታለሁ፣ ወንድሜን እድርላታለሁ እያለ ነበር። እና እሷ ደግሞ ምንድነው የምታወራው ምናምን እያለች ባሉ አይደለ
ምንድነው የምታወራው ምናምን እያለች እንግዲህ ሙድ እየያዘችበት ነበረ ማለት ነው። ከዛም በመጨረሻ እንግዲህ የማያልፍ የሚመስል ነገሮችን አልፈው ወረቀቱን ሰጠችው ማለት ነው። ከዛ በኋላ ግን በቃ አድናን በጣም ነው የሚያናድደው። በቃ ምንም ነው ሉዋናን ሊረዳት የማይችለው ማለት ነው። ሰው በዚህ ደረጃ ገንዘብ አምልኮ በዚህ ደረጃ አድናንን ለመበቀል ፈልጎ ነው እንግዲህ ሮቤል አድናንን ለመበቀል ፈልጓል ማለት አድናንን ሮቤል ይመስለኛል ከአድናን ላይ ያለፈ ቂም አለበት። በቃ መፈለግ ነው መበቀል ነው የሚፈልገው። አንተ ጅል አንተንማ ቆይ ጠብቀኝ፣ አንተ ጅል አንተንማ ቆይ እሰራልሃለሁ፣ አንተ ጅል ቆይ አንተንማ አሳይሃለሁ ነው የሚለው። በቃ ሁልጊዜ ይዝትበታል ማለት ነው። እና ከዛም በመጨረሻ ላይ እንግዲህ ወንድም አመመህ ብሎ ሄደው አልጋ ላይ ስትተኛበት እንኳን ይቅርና ሚራ ራሱ ከአልጋ ላይ ስትተኛበት ሄዶ ማለት ነው ከእሷ ላይ ይተኛበታል። ሲመጣ ከወንበሩ አንስቼ ወደ አልጋው ላደርገው ስል ወደቀብኝ፣ አሞታል፣ ናርዳይ ብላ ዮናን አድናን ብላ ትጠራዋለች። አዴር ሙዱ ገብቶታል ማለት አሁን ወደ ሮቤል ተንኮል እየገባች ነው ማለት ነው። እሷ እየተሳሳሙ ምናምን ቆይተው ልክ ሲመጣባት ሄዶ ዘፍ ሲልባት አድናን ናርዳይ አድናን ወደ አልጋው ላደርገው ስል እኮ ወደቀብኝ አለችው። አስበሽዋል? እንዲህ አይነት ተንኮልና ክፋት በእናት ልጅ ወንድም ላይ እንደዚህ። እኔ ግን ወንድሙ ራሱ አይመስለኝም፣ ወንድምህ ነኝ ብሎ ስለመጣ ነው እንጂ እኔ ወንድሙ ራሱ አይመስለኝም። መኪና ገጭቶኝ ነው የቆሰልኩት፣ መኪና ገጭቶኝ ነው እንደዚህ የሆንኩት ምናምን አለ እንጂ ያውቆ ነው በቃ ማለት አድናን ለመበቀል የመጣ ነገር ነው። ሉዋናን ግን በእያንዳንዱ እየተከተለች ጉዳቸውን ለማውጣት እሷ ናት በቃ ደፋ ቀና እያለችው ያለችው የእነሱን ጉድ ለማውጣት ማለት ነው። እና በጣም በዚህ ደረጃ የእናትን ልጅ እህትን ወይም ደግሞ የእናትን ልጅ ወንድምን ያለ ክፋት ለገንዘብ ብሎ በዚህ ደረጃ መፈተን ወይም ደግሞ በዚህ ደረጃ እንትን ማለት በጣም ከባድ ነው ማለት ነው። እንግዲህ ወረቀቱን አሳይተዋለች። እሱም ደግሞ ወደ ሕክምና ሂዶ ማስመርመር ፈልጓል። ሁሉንም ነገር ማየት ፈልጓል ማለት ነው። አድናን እንግዲህ በመጨረሻ ምን ይሆናል የምናያቸው ወይ ደግሞ ማመጣላችሁ ይሆናል። እናንተ ግን ላይክ እና ሼር ሰብስክራይብ ያደረጋችሁ ፕሌስ ይህን ዩቱብ ቻናል አበረታቱ ማለት ነው። አሁን አድናን ምን ይላል፣ አድናን እንዴት ያደርጋል የሚለውን ነገር ደግሞ ይዤላችሁ መመጣል ይሆናል። ወይንስ ደግሞ ሜራ ታስቀረዋለች? ሜራ ግን እርግጠኛ ነኝ የምታስቀረው ይመስለኛል። አትውሰደው በቃ ላይ ቀስ በል ተረጋጋና የሰው ወሬ ሰምተህ ነው እንዴ ምናምን ብላ ታስቀረዋለች። ከዛም በኋላ እንግዲህ እኔ ወስደዋለሁ ብላ ራሷ ልትወስዶ ትዘጋጃለች ማለት ነው። በሚቀጥለው እንግዲህ ይዤላችሁ የምመጣ ይሆናል። ፕሊስ ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ።